ስለዚህ እስካሁን የተወሰነ ነገር የለም። ስለ ሃይማኖቶች በዛ ሂደት ውስጥ ተነስተዋል። ሀገር ግንባታ፣ ስለ ኢትዮጵያዊ ምንነት ማንነት የሚነሱ እሰጥ አገባዎች መኖራቸው ግን እጅግ በጣም አስፈላጊ ነው። ይሄ ዘመናችን መጨረሻ አመታችን መጨረሻ ከመጠናቀቁ በፊት በተወሰኑ አጀንዳዎች ላይ ወደ ምክረ ሀሳብ ደርሳ ለ2019 ትልቅ ብስራት እንሰማ ይሆናል ብለን ተስፋ እናደርጋለን። ትንሽ ቁጥር ያለንም ህዝቦች ወይም ብሔሮች ትልልቅ ቁጥር ካላቸው ብሔሮች ጋር፣ ትንሽ ቁጥር ያለን ማህበረሰብ ክፍሎች ትልልቅ ቁጥር ካላቸው ማህበረሰብ ወገኖቻችን ጋር በእኩልነት እንድንነጋገር ነው ዓላማው እንጂ ብዙዎቻችን ሆነን መተን እጃችንን አውጥተን አሸንፈን እንድንለያይ አይደለም። አብረን እኩል ሆነን አሸናፊ ሆነን እንድንወጣ ነው አካሄዱ። ኮንሰንሰስ ማለት መግባባት ማለት ነው። ኮንሰንሰስ ማለት ስለ ሲምፕል ማጆሪቲ ወይም ስለ ትንሽ አብላጫ ድምፅ የተለመደው 50 ሲደመር 1 ማለት በጭራሽ አይደለም። ስለዚህ ኮንሰንሰስ ማለት ቢቻል 100% በሚወድበት ቦታ ላይ አለበለዚያ ግን ወደ 100 የቀረበ ቁጥር ይዘን እየተግባባን መሄድ መቻል ማለት ነው። ወደ መግባባት የምንደርስባቸው ሂደቶች በተቻለ መጠን ወደ 75% ገደማ ሁላችንም እንድንሆን ነው የሚያመላክተው እንጂ ብዙ ቁጥር ያለን ትንሽ ቁጥር ያላቸውን ደፍጥተን እንድንወጣ አይደለም። እስካሁን የምትሰሟቸው ነገሮች አሉ። ለምሳሌ እንዲህ ተወሰነ፣ የዚህ ጉዳይ እንዲያለቀለት ያለቀ ነገር የለም። ሀሳቦች በሚገባ ቀርበዋል። ሁላቸውም ሀሳቦቻቸውን እያቀረቡ ነው። ስለዚህ እስካሁን የተወሰነ ነገር የለም። ይሄ ቦታ እንደዚህ ተወሰነ፣ እነኚህ ፓርቲዎች እንዲህ ያደረጉ፣ እነኚህ ዝም ብሎ ሀሳቦች፣ ፍላጎቶች፣ ምኞቶች ናቸው እንጂ ወደ ውሳኔ የሚያቀርበው ፌዝ ወይም ምዕራፍ ላይ ገና አልደረሰም። የሀገራዊ ምክክር ጉባኤው ከፍ ወዳለ ደረጃ እየሄደ ይመስላል። አባላት አልተካተቱም ያሏቸውን ሀሳቦች በማንሳት ሊካተቱ አይገባም የሚሏቸውንም በመጠቆም የሞቀ ክርክር ማድረጋቸው እየተሰማ ነው። ይህ ሂደት ለቀናትም እንደሚቀጥል ተጠቁሟል። ህዝበ ውሳኔ የተሰጠባቸው ጉዳዮችም እንዳሉ ተሰምቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለተመካካሪዎች ባቀረበው የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ስርዓት ሰነድ መሰረት በሁለት ውሳኔዎች ህዝበ ውሳኔ እንዲካሄድ ሊወሰን ይችላል ይላል። የመጀመሪያው ሁኔታ በምክክር ሂደቱ የውሳኔ አሰጣጥ ሳይፈቱ ቀሪ የተደረጉ መሰረታዊ ጉዳዮች በህዝበ ውሳኔ እንዲፈቱ ተሳታፊዎች ሲጠይቁ መሆኑን እንግዲህ ሰነዱ ይጠቁማል። በሌላ በኩል በሁለተኛ ሁኔታ ደግሞ በሀገራዊ ምክክር ጠቅላላ ጉባኤ ጠንካራ ተቃውሞ የሚገጥመው ምክረ ሀሳብ ሲያጋጥም መሆኑን ሰነዱ ያመላክታል። ምክክሩ አሁን ያለበት ሂደት ምክረ ሀሳቦችን በድምፅ አሰጣጥ ማሳለፍ ወይም መጣል ላይ ያልደረሰ ቢሆንም እንግዲህ ተመካካሪዎች ህዝበ ውሳኔ እንዲካሄድባቸው የጠየቁባቸው ጉዳዮች መኖራቸው እየተሰማ ነው። በተመካካሪዎች ህዝበ ውሳኔ እንዲሰጡባቸው የተጠየቀባቸው ጉዳዮችም የክልል ሰንደቅ ዓላማዎችና የክልል መዝሙሮች አስፈላጊነትን የሚመለከቱ ጥያቄዎች እንደሆኑ ተጠቁሟል። በእነዚህ ጉዳዮች ዙሪያ ምክረ ሀሳቦችን ካቀረቡ ተመካካሪዎች መካከል ህዝበ ውሳኔ እንዲካሄድ የጠየቁ እንደሚገኙበት ነው የታወቀው። ክልሎች አርማ እንዲኖራቸው የጠየቁ፣ ሰንደቅ ዓላማም ይሁን አርማ መኖር የለበትም ያሉ፣ የክልል መዝሙር ያስፈልጋል ያሉ፣ በተቃራኒው ደግሞ የክልል መዝሙር አያስፈልግም ያሉ፣ እንዲሁም ብሔራዊ መዝሙር በተለያዩ ቋንቋዎች ተተርጉሞ አገልግሎት ላይ እንዲውል የጠየቁ መኖራቸውን የተሰማው። አዲስ ብሔራዊ መዝሙር እንዲዘጋጅ የጠየቁ ስለመኖራቸው የተሰማ ሲሆን የብሔራዊ መዝሙር ጉዳይ ወደ ህዝበ ውሳኔ እንዲያመራ ተጠይቋል። የምርጫ ስርዓት ለውጥም ሌላው ጉዳይ ሆኗል። በመንግስት አደረጃጀትና ቅርጽ አጀንዳ ውስጥ የተካተተው የኢትዮጵያ የምርጫ ስርዓት ንዑስ አጀንዳ የአብላጫ ድምፅ ስርዓትን ማስቀጠል፣ ተመጣጣኝ የውክልና ስርዓትን መከተል እንዲሁም ቅይጥ የውክልና ስርዓትን ተግባራዊ ማድረግ የሚሉ አማራጮች የቀረቡለት ሲሆን ተመካካሪዎች በሁለቱ አማራጮች ዙሪያ ምክረ ሀሳቦችን አቅርበዋል። ተመጣጣኝ የውክልና ስርዓትና የቅይጥ ውክልና ስርዓት ተመካካሪዎችን ለሁለት ጎራ ከፍለው ያነጋገሩ መሆናቸውን እንግዲህ ታውቋል። ተመጣጣኝ የውክልና ስርዓት በበርካቶች ድጋፍ ያገኘ ስለመሆኑም የተጠቆመው። በምክክር ሂደቱ የተሳተፉ የሚገኙ የፖለቲካ ፓርቲዎች በሁለቱ አማራጮች ዙሪያ የተለያዩ አስተያየቶችን የሰነዘሩ ሲሆን በስራ ላይ ያለው የአብላጫ ድምፅ ስርዓት በቂ ድጋፍ ሳያገኝ ቀርቷል። የገዢው ብልጽግና ፓርቲ ተወካዮች ተመጣጣኝ የውክልና ስርዓትን የሚደግፍ አስተያየት መሰንዘራቸውን የተሰማው። አንዳንድ የፖለቲካ ፓርቲዎች በቅይጥ የውክልና ስርዓት ዙሪያ ጠንካራ አቋማቸውን ቢገልጹም
ቀጣዩ የምርጫ ስርዓት ተመጣጣኝ ውክልና ስርዓት የመሆን እድሉ ሰፊ ስለመሆኑ ነው የተነገረ ያለው። በሌላ በኩል በስራ ላይ ባለው ህገ መንግስት አንቀጽ 54 መሰረት የተለየ ውክልና ያስፈልጋቸዋል ተብሎ የታመነባቸው አናሳ ብሔረሰቦችና ህዝቦች በህዝብ ተወካዮች ምክር ቤት ከ20 የማያንስ መቀመጫ እንደሚኖራቸው ተደንግጓል። ይህ የመቀመጫ ብዛት አነስተኛ መሆኑን ያነሱት ተመካካሪዎች በዚህ ድንጋጌ ምክንያት የብሔር እውቅና አግኝተው በህዝብ ተወካዮች ምክር ቤት ግን ተገቢውን ውክልና ያላገኙ ብሔረሰቦች መኖራቸውን ጠቁመዋል። በዚህም በህገ መንግስቱ የተቀመጠው ድምፅ ውክልና ማግኘት ያለባቸው ብሔረሰቦችን ማስተናገድ የሚያስችል እንዲሆን ነው እንግዲህ የተጠየቀው። የክልልነት ጥያቄ ያስነሳ የብሔር ፌዴራሊዝምም እንዲሁ ተነስቷል። በስራ ላይ ያለው የብሔር ፌዴራሊዝም ድክመቶቹ እንዲሻሻሉ ተደርጎ ይቀጥል በሚል የቀረበው ምክረ ሀሳብ ሚዛን መድፋቱ መነገሩ የሚታወስ ሲሆን ይህንን ተከትሎ የክልልነት ጥያቄዎች በቃለ ጉባኤ ይያዙልን የሚሉ ጥያቄዎችን የሚያነሱ ተመካካሪዎች መበርካታቸውም ነው የተሰማው። መልክዓ ምድራዊ የፌዴራሊዝም ስርዓትን በምክረ ሀሳብነት ያቀረቡና አጥብቀው ሲከራከሩ የነበሩ ተመካካሪዎች በጉባኤው ውሳኔ አሰጣጥ መሰረት የብሔር ፌዴራሊዝም እንዲቀጥል የሚወሰን ከሆነ የክልልነት ጥያቄዎች መልስ ሊያገኙ ይገባል የሚል አቋም ማንጸባረቃቸውም ነው እንግዲህ የተሰማው። በተለይም የጉራጌ የክልልነት ጥያቄ መልስ ሊያገኝ ይገባል የሚሉ ተመካካሪዎች በስልታዊ ቡድን ደረጃ በተካሄደው ምክክር ድምጻቸውን ማሰማታቸው ታውቋል። የቋንቋ ጉዳዮችም ብዙ ያጨቃጨቁ ሆነዋል። አማርኛ ብሔራዊና የስራ ቋንቋ ሆኖ እንዲቀጥል ከመጠየቅ አንስቶ ብሔራዊ ቋንቋ አያስፈልግም እስከሚሉ ድረስ የተለያዩ ምክረ ሀሳቦች የቀረቡበት የቋንቋ ጉዳይ ደግሞ በርካታ አስተያየቶችን ያስተናገደ ሆኗል። ብሔራዊ ቋንቋ እንዲሆኑ በተለያዩ ተመካካሪዎች የቀረቡት አማርኛና አፋን ኦሮሞ ሲሆኑ እንደ ትግረኛ፣ ሶማሊኛ፣ አፋርኛ፣ ሲዳምኛ፣ ወላይተኛ የምልክት ቋንቋ፣ እንግሊዝኛና አረበኛ ያሉ ቋንቋዎች ደግሞ የፌዴራል የስራ ቋንቋዎች እንዲሆኑ በምክር ሀሳብ ደረጃ የቀረቡ ናቸው። በርዕሰ ጉዳይ ተመካካሪ ቡድን ደረጃ እነዚህ አማራጮች ውሳኔ እንደሚያገኙ የሚጠበቅ ሲሆን አማርኛ ብሔራዊና የስራ ቋንቋ፣ ሌሎች ተጨማሪ ቋንቋዎች ደግሞ የፌዴራል የስራ ቋንቋ ሆነው ውሳኔ የመተላለፉ ዕድል ከፍተኛ መሆኑን የተሰማው። የጳጉሜን ወር ጉዳይ ሌላኛው መነታረኪያ አጀንዳ ነበር። በሀገር ግንባታ አጀንዳ ውስጥ መነጋገሪያ ከሆኑ ጉዳዮች መካከል አንዱ የጳጉሜን ወር ጉዳይ እንደሆነ ይታወቃል። በወሩ ውስጥ ያሉ ቀናት ሰራተኞች ያለ ደሞዝ ክፍያ የሚሰሩባቸው መሆናቸውን ያነሱ ተመካካሪዎች እነዚህ ቀናት የእረፍት ቀናት አለያም የደሞዝ ክፍያ የሚከፈልባቸው ቀናት እንዲሆኑ ጥያቄ አንስተዋል ነው የተባለው። እንግዲህ በእነዚህ ወሳኝ ጉዳዮች ላይ ምክክር እያደረገ የሚገኘው የሀገራዊ ምክክር ኮሚሽን 16ኛ ቀኑን ይዟል ማለት ነው። በዚህም በርካታ ጉዳዮች እየተነሱ እየወደቁ ይገኛሉ። እንግዲህ ከሚሰጡ መግለጫዎች ውጪ በርካቶች መረጃዎቻቸውን በራሳቸው አግባብ እያሾለኩ እንደሚገኙም ይነገራል ማለት ነው። እኛም የተከታተልን ለእናንተ አድማጮቻችን፣ ተከታታዮቻችን እናደርሳለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችን እንድትከታተሉን ሀሳብም አስተያየትም እንድትሰጡን በአክብሮት እንጠይቃለን። በሌላ መረጃ በሌላ ጊዜ እንገናኛለን። ሰላም። ሀሳቦች ይጨምራሉ፣ እውቀት ይጨምራል እና አሁንም የኔ ሀሳብ የሚለው ቀስ ቀስ እዛ ላይ እየተወጣ የኛ ሀሳቦች ወደሚለው ቀስ እያለ እየተጠጋን ስለሆነ እንግዲህ በሂደት ወደ 500 ላይ ስንደርስ በጣም የተሻለ ውጤት ኢትዮጵያ ይሄ ዘመናችን መጨረሻ አመታችን መጨረሻ ከመጠናቀቁ በፊት በተወሰኑ አጀንዳዎች ላይ ወደ ምክረ ሀሳብ ደርሳ ለ2019 ትልቅ ብስራት እንሰማ ይሆናል ብለን ተስፋ እናደርጋለን።